የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ በደቡብ ወሎ ባለ ገዳም መነኮሳትን ለሞትና ጉዳት ያበቃውን የድሮን ጥቃትን በጽኑ አወገዙም። ራሳቸውን ለመከላከል ምንም አይነት ቁሳዊ ዝግጅት በሌላቸው በእነዚህ መናንያን ላይ እጅን ማንሳት በእግዚአብሔር ፊት የተከለከለ፣ በታሪክ ፊትም የሚያሳፍር ድርጊትም ነው ብለውታል። እናየዋለን። የኢትዮጵያ ኢኮኖሚ እያደገ ቢሆንም ሚሊዮኖች አሁንም ለምግብ እጥረት ተጋልጠዋል ተባለ። ጤና ይስጥልን፣ ኢትዮ ፍሮንቶች ነን። አብራችሁን ስትሆኑ እነዚህን ጉዳዮች በስፋትና በጥልቀት በመረጃና ትንታኔ ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ በደቡብ ወሎ ሀገረ ስብከት በቦረና ወረዳ በጊዮን አባይ ገዳመ አስቄጥስ ቅድስት አርሴማ አቡነ አረጋዊና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም የተፈጸመውን የድሮን ጥቃት አወገዙም። ጥቃቱ የተፈጸመው ሮብ ሐምሌ 15 ቀን 2018 ዓ.ም ሲሆን በጥቃቱ 2 መነኮሳት ሕይወታቸው ሲያልፍ ሌሎች ሲቆስሉ በገዳሙ ነዋየ ቅድሳት ላይ ውድመት መድረሱ ተዘግቧል። ፓትርያርክ ብፁዕ ቅዱስ አቡነ ማትያስ ጥቃቱን ባወገዙበት የጽሑፍ መግለጫቸው መስቀልን በተሸከሙ ጸሎትን መከታ ባደረጉ ለፍጥረት ሁሉ ምሕረትን በሚለምኑ ራሳቸውን ለመከላከልም ምንም አይነት ቁሳዊ ዝግጅት በሌላቸው በእነዚህ መናንያን ላይ እጅን ማንሳት በእግዚአብሔር ፊት የተከለከለ፣ በታሪክ ፊትም የሚያሳፍር ድርጊትም ነው ብለውታል። የጸሎትና የትምህርት የሰላምና መንፈሳዊ ሴት ማዕከል የሆኑትን ገዳማት መጠበቅ የአንድ ሃይማኖት ጉዳይ ሳይሆን የሰው ልጅ ክብርን የሕግ የበላይነትንና የአገር ሰላምን የማስጠበቅ ኃላፊነት ያላቸው በየደረጃው የሚገኙ ባለስልጣናትና የሕግ አስከባሪ አካላት ጭምር እንደመሆኑ አሰቃቂውን ጥቃት የፈጸሙት ተጠያቂዎች ለፍትህ እንዲቀርቡም ቅዱስነታቸው ጠይቀዋል። በአማራ ክልል ደቡብ ወሎ ዞን በሚገኘው ገዳም ላይ በተፈጸመው የድሮን ጥቃት ከሞቱት 2 መነኮሳት በተጨማሪ 13 ሰዎች ጉዳት እንደደረሰባቸው በዞኑ የሚገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀገረ ስብከት አረጋግጧል። የተፈጸመውን ጥቃት ዘግናኝና አሰቃቂ ድርጊት ሲል የገለጸው የደቡብ ወሎ ሀገረ ስብከት የሚመለከተው አካል ይህ አይነቱ ክስተት እንዳይደገም በትኩረት እንዲያስብበት መጠየቁን ቢቢሲ ዘግቧል። በደቡብ ወሎ ዞን ቦረና ወረዳ በሚገኘው ጊዮን አባይ ገዳመ አስቄጥስ ቅድስት አርሴማ አቡነ አረጋዊና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም ጥቃቱ የደረሰው ሮብ ሐምሌ 15 ቀን 2018 ዓ.ም ሲሆን የሴት መነኮሳት መኖሪያ በሆነው ገዳሙ ላይ ጥቃት የደረሰው ረፋድ 4 ሰዓት ገደማ ነበር። ቢቢሲ ስለ ክስተቱ ከኢትዮጵያ መከላከያ ሰራዊት ቃል አቀባይና የመንግስት ኮሚኒኬሽን አገልግሎት መረጃ ለማግኘት ያደረኳቸው ጥረቶች አልተሳኩልኝም ብሏል። 3 ዓመት በሞላው የአማራ ክልል ግጭት ከፋኖ ኃይሎች ጋር በሚደረጉ ውጊያዎች የድሮን ጥቃቶች በተደጋጋሚ ተፈጽመዋል። አሁን ጥቃት የተፈጸመበት ቀጠና ለዓመታት ታጣቂዎች የሚንቀሳቀሱበት መሆኑ የተገለጸ ሲሆን ገዳሙ በሚገኝበት አካባቢ ግን ታጣቂዎቹ አለመኖራቸው ተገልጿል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን አገልግሎት የፌስቡክ ገጽ የወጣው የሀገረ ስብከቱ መግለጫ እንደሚያስረዳው ጥቃቱ የደረሰው መናንያን መነኮሳቱ በአገልግሎት ላይ በነበሩበት ሰዓት ነው። በዚህ ጥቃት 2 እናቶች እንደተገደሉ እንዲሁም 13 ሰዎች ከባድና ቀላል ጉዳት እንደደረሰባቸው ሀገረ ስብከቱ አስታውቋል። ከጠዋቱ 4 ሰዓት ገደማ በገዳሙ ላይ በተጣለ ድሮን 2 እናቶች ሕይወታቸው ሲያልፍ አንዲት እናት በደሴ ስፔሻላይዝድ ሆስፒታል በጽኑ ሕሙማን ክፍል እየተረዱ ይገኛሉም ተብሏል። በተጨማሪም 12 መናንያን መነኮሳት እናቶች ከባድና ቀላል የአካል ጉዳት ደርሶባቸው በቦረና ሰላም ሆስፒታል የሕክምና እርዳታ እየተደረገላቸው መሆኑም ተገልጿል። ወዲያውኑ ሕይወታቸው ያለፈው 2 ሰዎች እዚያው ገዳሙ ውስጥ ቀብራቸው መፈጸሙን የሀገረ ስብከቱ ምንጮች ተናግረዋል። እዛው ገዳሙ አንድ ላይ ነው የተቀበሩት ሰዎች ተገኝተው ቀብሯቸዋልም ተብሏል። በጽኑ በመጎዳታቸው ከፍ ላለ ሕክምና ወደ ደሴ ከተማ የተላኩት መነኩሴ ቀዶ ሕክምና እንደተደረገላቸው ሐሙስ ዕለት ተናግረው ነበር። በሰዎች ሕይወትና አካል ላይ ከደረሰው ጉዳት በተጨማሪ በገዳሙ የሚገኙ መኖሪያ ቤቶች መነኮሳቱ የሰበሰቡት የዓመት መቁነን ወይም ቀለብ እንዲሁም የገዳማቱ የዕለት መገልገያ ንዋየ ቅድሳት ከጥቅም ውጪ እንደሆኑ በመግለጫው ተጠቅሷል። በጥቃቱ ምክንያት ሌሎች መነኮሳት እንዳይበተኑ የማረጋጋት ሥራ እየተከናወነ መሆኑ የተገለጸ ሲሆን ጥቃቱ ላለመደገሙ ምን ዋስትና የሚል ስጋት በገዳሙ ሰዎች ላይ እንደተፈጠረባቸው ተገልጿል። የደቡብ ወሎ ሀገረ ስብከትን በመግለጫው ከምናኔ ሕይወት በስተቀር ሌላ አመለካከት በማይታይባቸው የገዳሙ መነኮሳት ላይ የደረሰውን አስከፊ ድርጊት በጽኑ አውግዟል። እንዲህ አይነቱ ዘግናኝና አሰቃቂ ድርጊት
በቤተ ክርስቲያንና በአማኞቿ ላይ እንዳይደገም የሚመለከተው አካል በትኩረት እንዲያስብበት የጠየቀው ሀገረ ስብከቱ በክስተቱ የተሰማውን መራር ሐዘንም ገልጿል። የዓለም የምግብ ፕሮግራም የኢትዮጵያ ጠንካራ የኢኮኖሚ እድገት በከፍተኛ የሰብአዊ የቀውስ ጥላ ስር መውደቁን በመግለጽ ግጭት፣ መፈናቀል፣ የአየር ንብረት ለውጥና እያየለ የመጣው የኢኮኖሚ ጫና በሚሊዮን የሚቆጠሩ ሰዎችን የምግብ እርዳታ ጠባቂ ማድረጉን አስታወቀም። ድርጅቱ በበርካታ ክልሎች የሚታየውን የጸጥታ ችግር የሰዎችን የዕለት ተዕለት ሕይወት ከማስተጓጎሉም በላይ የእርዳታ አቅርቦት ስርጭትን እያስተጓጎለ መሆኑንም ገልጿል። ድርጅቱ የሰኔ ወር እንቅስቃሴዎችን ባካተተው የሐምሌ 2026 የሀገር አቀፍ ሪፖርቱ የዓለም አቀፍ የገንዘብ ድርጅትን ግምት በመጥቀስ የኢትዮጵያ ኢኮኖሚ ጠንካራ ሆኖ መቀጠሉን ገልጿል። በዚሁ ትንበያ መሰረት በ2024-2025 በጀት ዓመት የሀገሪቱ እውነተኛ የሀገር ውስጥ ጠቅላላ ምርት ወይንም ጂዲፒ በ9.2 በመቶ ያደገ ሲሆን ይህ እድገት በመካከለኛ ጊዜም ተጠናክሮ እንደሚጠበቅ ተመልክቷል። ሆኖም ድርጅቱ የተገኘው ኢኮኖሚያዊ እድገት ወደ ተሻለ የሰብአዊ ሁኔታ አልተለወጠም ሲል አጽንኦት ሰጥቶ አሳስቧል። የተባበሩት መንግስታት ድርጅት የምግብ ኤጀንሲ እንደገለጸው እድገት ቢኖርም የሰብአዊ እርዳታ ፍላጎቱ አሁንም ከፍተኛ ሆኖ ቀጥሏል። ለዚህ ዘላቂ የምግብ ዋስትና እጦት ምክንያት የሆኑት ግጭት፣ መፈናቀል፣ የኢኮኖሚ ጫናዎችና የአየር ንብረት ለውጥ መሆናቸውን የጠቀሰው ድርጅቱ በትግራይ ያለው ውጥረት እንዲሁም በአማራ፣ በኦሮሚያ፣ በሶማሊያ ክልሎች ያለው የጸጥታ ችግር የሰዎችን የዕለት ተዕለት ህይወት ከማስተጓጎሉም በላይ እርዳታ በወቅቱ እንዳይደርስ እንቅፋት መሆኑን አክሏል። የረሃብ ቅድመ ማስጠንቀቂያ ሲስተም ኔትወርክ በጥር 2018 ዓ.ም ባወጣው ሪፖርት ምንም እንኳን በአጠቃላይ የእርዳታ ፍላጎት ላይ ቅናሽ ይታያል ተብሎ ቢጠበቅም በ2018 ዓ.ም አጋማሽ ላይ ኢትዮጵያ ከፍተኛ የአስቸኳይ ጊዜ የምግብ እርዳታ ከሚያስፈልጋቸው 5 የዓለማችን ሀገራት አንዷ ሆና እንደምትቀጥል ገልጿል። ሪፖርቱ በመላ ሀገሪቱ ከ15 ሚሊዮን በላይ ሰዎች የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው መሆኑን የገለጸ ሲሆን አብዛኛው ከፍተኛ ፍላጎት ያለው ደግሞ በትግራይ እና በአማራ ክልሎች በሚገኙ ተፈናቃዮች ዘንድና በግጭት በተጎዱ ማህበረሰቦች አካባቢ ነው ብሏል። ድርጅቱ ለዚህ ምክንያቱ ተደጋጋሚ ግጭቶች፣ ድርቅ፣ የዋጋ ንረትና የማህበራዊ ድጋፍ ፕሮግራሞች መስተጓጎል በጋራ የፈጠሩት ጫና እንደሆነ ገልጿል። የሰብአዊ መረጃ ስርዓቶችና የእርዳታ ማከፋፈያ ሂደት ላይ ተጽዕኖ ባደረሱ ቴክኒካዊ የመረጃ ክፍተቶች እንዲሁም የሥራ እንቅፋቶች ምክንያት የሰብአዊ መብትና እርዳታ ኤጀንሲዎች የችግሩን ትክክለኛ ስፋት ለመገምገም ፈታኝ ሁኔታዎች ገጥመዋቸዋል። ይህም ሁኔታ ዓለም አቀፍ ክትትልንና የአደጋ ጊዜ ምላሽ አሰጣጥን ይበልጥ አወሳስቦታል። እንደ ዓለም አቀፍ የምግብ ፕሮግራም መረጃ የዜጎች መፈናቀል ለሰብአዊ ፍላጎት መጨመር ዋናው ምክንያት ነው። ኤጀንሲው በአሁኑ ወቅት ኢትዮጵያ በሱዳንና በደቡብ ሱዳን ከተከሰቱ ግጭቶች የሸሹትን ጨምሮ 1.1 ሚሊዮን ስደተኞችን የምታስተናግድ ሲሆን 1.9 ሚሊዮን ሰዎች ደግሞ በአገር ውስጥ ተፈናቅለው ይገኛሉ። በድንገት በሚከሰቱ የተፈጥሮ አደጋዎች፣ በጎርፍና በድርቅ እንዲሁም በመካከለኛው ምስራቅ ከቀጠለው ግጭት ጋር በተያያዘ የማይክሮ ኢኮኖሚ ጫናዎች ምክንያት የሰብአዊ እርዳታ ፍላጎቱ እየጨመረ ይገኛል። በተጨማሪም ሪፖርቱ የቀጠናው ሰፊ ሁኔታዎች በኢትዮጵያ የምግብ ስርዓት ላይ ተጨማሪ ጫና እያሳደሩ መሆናቸውን አስጠንቅቋል። የነዳጅ እጥረትና የማዳበሪያ አቅርቦት መስተጓጎል የምግብ ዋጋ እንዲንር በማድረጋቸው በመጪው የእርሻ ወቅት ላይ ከፍተኛ ስጋት ፈጥሯል ተብሏል። በተመሳሳይ የተመጣጠነ የምግብ እጥረት አሳሳቢ ደረጃ ላይ የሚገኝ ሲሆን ይህም በሚሊዮን የሚቆጠሩ ህጻናት፣ ነፍሰ ጡርና የሚያጠቡ እናቶችን እየጎዳ እንደሚገኝ ሪፖርቱ ያመለክታል። በዚህ ሁኔታ ውስጥ ሆኖ የዓለም የምግብ ፕሮግራም በሰኔ ወር ውስጥ 10700 ሜትሪክ ቶን የምግብ እርዳታና 4.5 ሚሊዮን የአሜሪካን ዶላር የገንዘብ ድጋፍ በማሰራጨት 1.8 ሚሊዮን ለምግብ ዋስትና እጦት የተጋለጡ ሰዎች ጋር መድረስ መቻሉን ገልጿል። ኤጀንሲው አክሎም ከነሐሴ 2026 እስከ ጥር 2027 ባሉ 6 ወራት ውስጥ የሰብአዊ እርዳታ አቅርቦቱን አጠናክሮ ለመቀጠል 182 ሚሊዮን የአሜሪካን ዶላር እንደሚያስፈልገው አስታውቋል። የተደረገው የምላሽ አሰጣጥ ሰፊ ቢሆንም የዓለም የምግብ ፕሮግራም የሰብአዊ እርዳታ እንቅስቃሴዎች አሁንም በሎጂስቲክስ፣ በደህንነትና በፋይናንስ ችግሮች እየተፈተኑ መሆናቸውን ገልጿል። በሰኔ ወር ኤጀንሲው ቀውስ ተጽዕኖ ላደረሰባቸው 195285 ሰዎች አጠቃላይ የምግብ እርዳታ ያቀረበ ሲሆን ይህም በሶማሌ ክልል በምግብና በገንዘብ ድጋፍ ለተረዱ 164423 ተጠቃሚዎች እንዲሁም በኦሮሚያ ክልል በአደጋ ጊዜ ፈጣን ምላሽ ማዕቀፍ አማካኝነት ድጋፍ ለተደረገላቸው 30862 ሰዎችን ያካትታል። ሆኖም በሶማሌ ክልል በአንዳንድ አካባቢዎች በነዳጅ
እጥረትና በትራንስፖርት እጥረት ምክንያት የምግብ እርዳታ ስርጭት ዘግይቷል። ይህም ድርጅቱ በተሻሻሉ የምግብ ዋስትና ግምገማዎች ላይ ተመስርቶ ቅድሚያ የሚሰጣቸውን ወረዳዎች እንደገና እንዲለይ ያስገድዱታል። የደህንነት ሁኔታዎችም በስራ እንቅስቃሴዎች ላይ ችግሮችን ፈጥረዋል። በዋርዴር፣ በዳኖር፣ በዳራቶሌና በለሄል ዩኩብ የሚካሄደው የገንዘብ እርዳታ ስርጭት በጸጥታ ስጋቶች ምክንያት የተራዘመ ሲሆን በዶሎ ዞን በተከሰቱ የማህበረሰብ ግጭቶች ምክንያት በአራት ወረዳዎች የገንዘብ ድጋፍ ተቋርጦ የነበረ ቢሆንም የደህንነት ግምገማ ከተካሄደ በኋላ በሐምሌ ወር መጀመሪያ ላይ ስርጭቱ እንደገና ተጀምሯል ብሏል። በተጨማሪም የሀብት እጥረት በእርዳታ ምላሹ ላይ ተጽዕኖ ማሳደሩን ቀጥሏል። እስከ ነሐሴ 2026 እንደ አውሮፓውያን አቆጣጠር ማለት ነው የእርዳታ መስመሩን አጠናክሮ ለማስቀጠል ሲባል የእህል ዕደላ መደበኛ መጠን ወደ 60 በመቶ ዝቅ እንዲል ተደርጓል ሲል WFP አስታውቋል። ኤጀንሲው አክሎም የቅነሳው መጠን ለማህበረሰቡ እንዲያውቁት መደረጉንና ቅሬታዎችን በግብረ መልስ መስመሮች በኩል እየቀረቡ መሆናቸውን ገልጿል። የዓለም የምግብ ፕሮግራም መካከለኛ አጣዳፊ የምግብ እጥረት ችግርን ለመከላከል በተዘረጉ ፕሮግራሞች 449402 ሰዎችን መድረስ መቻሉን ገልጿል። ይህም በአይነት የሚደረግ የምግብ ድጋፍ ያገኙ 395295 ከ5 ዓመት በታች የሆኑ ህጻናት፣ ነፍሰ ጡርና አጥቢ እናቶችን እንዲሁም በአካባቢ ምርቶች በተዘጋጁ የቫውቸር ስራ ድጋፍ የተደረገላቸው 54107 ሰዎችን ያካትታል። ሆኖም በ2025 የከፋ የምግብ እጥረት ያጋጥማል ተብሎ በተገመተበት በአማራ ክልል የመንቀሳቀስና የደህንነት ገደቦች እንዲሁም በደቡብ ምዕራብ ኢትዮጵያ በሲዳማ በደቡብ ኢትዮጵያና በማዕከላዊ ኢትዮጵያ በዝናብ ምክንያት በደረሱ የአቅርቦት መዘግየቶች የተነሳ የእርዳታ አቅርቦት ሽፋኑ ከታቀደው በታች መሆኑን ሪፖርቱ አመልክቷል። ከአደጋ ጊዜ እርዳታ ባሻገር ድርጅቱ በአፋር፣ በአማራ፣ በኦሮሚያና በደቡብ ኢትዮጵያ በሚገኙ 1034 ትምህርት ቤቶች ውስጥ ለሚማሩ 408785 ህጻናት በትምህርት ቤት የምግብ ፕሮግራም አማካኝነት ድጋፍ ማድረጉንና ይህም የወራዊ ዕቅዱን 99 በመቶ ማሳካቱን ገልጿል። ኤጀንሲው በአፋር፣ በአማራ፣ በማዕከላዊ ኢትዮጵያ፣ በጋምቤላ፣ በሲዳማ፣ በሶማሊያና በትግራይ ክልሎች ለሚገኙ 40500 አባወራዎች የአየር ንብረት ለውጥን የሚቋቋም ግብርና፣ የሰንሰለታማ መስኖ ልማት፣ የፋይናንስ ተሳትፎና አመጋገብን መሰረት ያደረጉ የኑሮ ማሻሻያ ፕሮግራሞችን ደግፏል። በትግራይ ክልል በዘመናዊ የቴክኖሎጂ ታራሽ መሬት ዝግጅት፣ በምርጥ ዘር ማከፋፈል፣ በመስኖ መሰረተ ልማትና በአባወራዎች የኑሮ ድጋፍ በኩል አየር ንብረትን የሚቋቋሙ የልማት ስራዎችን አስፍቷል። በጋምቤላ ደግሞ ስደተኞችና አስተናጋጅ ማህበረሰቦች በጋራ በግብርናና በዘር ማባዛት ስራዎች ላይ ተሳታፊ በመሆን ለዘመናዊ እርሻ ወጪዎች 296000 የኢትዮጵያ ብር ወጪ መደረጉ ተገልጿል። ጠንካራ የማህበረሰብ ባለቤትነትና ማህበራዊ ትስስርን ያጠናከረ ተግባር መሆኑን ተመልክቷል። ወደፊት የሚከናወኑ ስራዎችን አስመልክቶ የዓለም የምግብ ፕሮግራም ባወጣው ማስጠንቀቂያ የሥራ እንቅስቃሴዎቹ ከፍተኛ የፋይናንስ እጥረት ገጥሟቸዋል ብሏል። ለ2026 የኢትዮጵያ ሀገራዊ ስትራቴጂ እቅዱ 655 ሚሊዮን የአሜሪካን ዶላር የሚያስፈልግ ሲሆን እስካሁን የተገኘው 220 ሚሊዮን ዶላር ብቻ ነው። ኤጀንሲው ከነሐሴ 2026 እስከ ጥር 2027 ባሉ 6 ወራት ውስጥ የምግብ እርዳታን፣ የስነ ምግብ ፕሮግራሞችንና የማህበረሰብ መቋቋም ግንባታ ስራዎችን አጠናክሮ ለማስቀጠል 182 ሚሊዮን የአሜሪካን ዶላር ተጨማሪ በጀት እንደሚያስፈልገው ገልጿል። ይህ የፋይናንስ እጥረት የህፃናት መርጃ ድርጅት ዩኒሴፍ በሰኔ 26 ያወጣውን ማስጠንቀቂያ የሚያንጸባርቅ ነው። ዩኒሴፍ በወቅቱ ባወጣው መግለጫ በኢትዮጵያ በግጭት፣ በመፈናቀል፣ በአየር ንብረት መዛባትና በኢኮኖሚ ተጽዕኖዎች ምክንያት የሰብአዊ ውጥረት እየጨመረ መምጣቱን ገልጿል። በተጨማሪም ድርጅቱ ለ2026 ያቀረበው የሰብአዊ እርዳታ ጥሪ 81 በመቶ ያህል የገንዘብ እጥረት እንዳጋጠመውና ይህም ለእርዳታዎች ቀጣይነት ስጋት መፍጠሩን አስጠንቅቋል። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለሆናችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ